እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፍ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባ። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለሙ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳም ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው። ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብሌ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላ በኋላ የሆነ ነገር እያለ ይወጣል።